ገዝቼ መጣሁኝ። ይሄንን ለምሳሌ ለማግኘት ከራሴ ብር ማውጣት ነበረብኝ አይደለ? ያው አሁን አትክልት ተወዷል ነገሩ። የኦርቶዶክስ ጾም ነው፣ የኛም ጾም ስለሆነ ውድ ነው። ቃሪያዎቹ አልቀሩም። እንደምታዩት ካሮት አለ። ቆይ ላሳያችሁ እንዳውም ከፍ አድርጌ እንደምታዩት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በአዲስ ነገር ከች ብያለሁኝ። አንዷ እህቴ ሮመዳን ስንተኛ ጊዜ እየጾምሽ ነው? በሀገር ከገባሽ ስንት አመት ሆነሽ? ስንት አመትስ አረብ ሀገር ቆየሽ? እያለችኝ ነበረ። እንደዚሁም ለሷ መልስ፣ እንደዚሁም ደግሞ እኔ ምንም ቢሆን ትርፋማ ነኝ ብዬ የምለውን የስራ ዘርፍ ልነግራችሁ እና ወደፊት ቦታ ካላችሁና በቃ ይመቸናል ብላችሁ የምትሉ ከሆነ ብትሰሩት ውጤታማ ትሆናላችሁ ብዬ የማስበው ዶሮ እርባታ ልነግራችሁ ከች ብያለሁኝ። ላይክ፣ ሸር፣ ሰብስክራይብ አይረሳ። ቻናሌ በጣም ስለቀዘቀዘ የእናንተ እገዛ ያስፈልገኛል እና አበረታቱኝ ሀባይቦቼ። እና እንግዲህ ዛሬ የመጣሁበት ዋናው ነገር ስለ ዶሮ እርባታ ላወራችሁ ነው። እኔ እንግዲህ ዶሮዎቼ 11 ዶሮ አሉኝ። 3ቱ ቄቦች ሲሆኑ አንዱ ደግሞ አውራ ነው። ስለዚህ 4ቱ እንቁላል የሚጥሉ አይደሉም ልበላ አሁን ማለት ነው። እና 4ቱ ዶሮቼ እንቁላል እየጣሉ አይደለም ልበል። ከዛ ስንት ዶሮች ይቀሩኛል ማለት ነው? 7 ዶሮዎች ማለት ነው። 7 ዶሮ እንቁላል ይጥላሉ ማለት ነው። 7 ዶሮዎች እንቁላል ሲጥሉ አንድ ቀን ውሎ አንድ ቀን የሚጥሉ አሉ። ሁልጊዜ የሚጥሉ ዶሮች አሉ። 8 ቀን ጥለው አንድ ቀን የሚያሰልሱ ዶሮች አሉኝ ማለት ነው። እና ሁሉም አንድ አይነት ባህሪ የላቸውም። እንቁላላቸው ደግሞ ትልቅ ትንሽ አለ። ነገር ግን እኔ ለምሳሌ ችርቻሮ አልሸጥም። የማስረክበው ለነጋዴ ወይንም ለአትራፊ ስለሆነ በ18 ብር ለጥቀው ይገዙኛል። ትንሽ ትልቅ ሳይሉ በ18 ብር እሸጣለሁ። ነገር ግን ቁጭ ብዬ ከሸኩኝ እስከ 20 ብር እሸጣለሁ። 19፣ 20 እያረኩኝ መሸጥ እችላለሁ ማለት ነው፣ እንደ ትልቅና እንደ ትንሽነቱ። ሆኖም ግን እኔ በሳምንት ቢያንስ በልቼለት እኮ ራሱ ማለት ነው 600 ብር 700 ብር እሸጣለሁ በሳምንት ማለት ነው። በሳምንት እንግዲህ ሰቡት። የዛሬ ሳምንት 700 ምናምን ብር 60 ብር ይሁን ሽጬ የቤት የሚያስፈልገኝን ስኳር እንደዚህ አንዳንድ ነገሮችን ገዝቼ ምስር ምናምን መጣሁኝ ማለት ነው። ዛሬ ደግሞ 28 እንቁላል ይዤ ሄድኩኝ። 6 እንቁላል ደግሞ ዶሮዬን ለማስታቀፍ ሰጥቻን ነበር ከዛው ላይ አንስቼ ማለት ነው። 28 እንቁላል ይዤ ሄጄ 510 ብር ሸኩኝ ማለት ነው። 510 ብር ሸኩኝ ማለት እኔ 500 ብር በሳምንት አገኘሁ ማለት ለእኔ የሆነ ነገር ያግዘኛል ማለት ነው። ስለዚህ አሁን በርከት አድርጎ ለሚያረባ ሰው ትርፋማ ነው ብዬ አስባለሁኝ። ራስ በራሳቸው ነው። ለምሳሌ አሁን እኔ አስቤዛቸውን ምግባቸውን ገዝቼ መጣሁኝ። የሚያስፈልጋቸውን ገዛው ማለት ነው። ያስላችሁ እህል በ55 ብር 3 ጣሳ፣ በቀሉ ደግሞ በ65 ብር 2 ጣሳ ገዛሁኝ። ያ ማለት ወደ 300 ምናምን ብር አውጥቻለሁ ማለት ነው። ለነሱ 300 ምናምን ብር አውጥቼ ግን ለቤቴ ማለት ነው ድንች፣ ካሮት ምናምን ገዝቼ መጥቻለሁ። ላሳያችሁ እግር መንገድ ማለት ነው። እኔ ብቻ በፊት ውጤታማ ሆናለሁ ብዬ አላሰብኩም ነበርና ብቻ እኔ ውጤታማ ሆን ያለሁ ነው ብዬ ማስበው። እና ቆይ ካሜራውን ዝቅ አድርጌ ላሳያችሁ ማለት ነው። እንደምታዩት ይሄንን ገዝቼ መጣሁኝ። ይሄንን ለምሳሌ ለማግኘት ከራሴ ብር ማውጣት ነበረብኝ አይደለ? ያው አሁን አትክልት ተወዷል ነገሩ። የኦርቶዶክስ ጾም ነው፣ የኛም ጾም ስለሆነ ውድ ነው። ቃሪያዎቹ አልቀሩም። እንደምታዩት ካሮት አለ። ቆይ ላሳያችሁ እንዳውም ከፍ አድርጌ። እንደምታዩት ሁሉ ነገር አለ ማለት ነው። 2 ኪሎ ድንች፣ የ150 ብር ካሮት፣ የ100 ብር ቃሪያ፣ 60 ብር ጥቅል ጎመን ገዛሁ ማለት ነው። እሰቡት። ይሄን የገዛሁት በምንድን ነው? በዶሮቼ ብር ነው ማለት። በዶሮቼ ብር ነው የገዛሁት። የራሳቸው ቀለብ ገዝቻለሁ። አሁን ይሄ ቀለብ ለምሳሌ ከ8 ቀን በላይ ያበላቸዋል ማለት ነው። ፍየል በቃ እየጮሁ ዶሮች እየጮሁ በቃ አዛረጉኝ እኮ ቢስሚላ። እና ዶሮቹም በፍየሉም እየጮህ ረበሸኝና ወደ ውጭ ወጣሁ ማለት ነው። እኔን ሳይ ዝም ይል ይሆናል ብዬ ወደ ውጭ ወጣሁኝ። ሆኖም ግን ማለት ነው እኔ ትርፋማ ነኝ ብዬ አስባለሁኝ። አሁን በሳምንት ስንት እንቁላል ይጥሉልኛል? በቀን 5-6 እንቁላል ይጥላሉ። አልጣሉም ካልኩኝ ማለት ነው። 5ታቸው በቀን ይጥላሉ። አንድ ቀን 4 የሚጥሉ አሉ። ያኔ 4ቶቹ ዛሬ ከጣሉ ነገ 6ቶቹ ይጥላሉ፣ 7ታቸው ይጥላሉ። እንደዚህ እያሉ ይጥላሉ ማለት ነው። ሁለተኛ እንግዲህ አመጋገባቸውና በቃ
እንክብካቤያችሁ ነው የሚወስነው ማለት ነው። ስለዚህ ዶሮ እርባታ እኔ ያዋጣል ከሞከርኩት ማለት ነው። ከሞከርኩት እኔ ሱቅ በፊት ሞክሬ አውቃለሁ። ሱቅ ሰርቼ አውቃለሁ። ሱቅ በ6 ወር ተመርሬ አስረክቤ ነው አረብ ሀገር የሄድኩት አንዴ እና እኔ ሱቅ አልመክርም እንደ ቁጭ ብሎ ከመዋል። ነገር ግን እንደ ቦታ ካላችሁ ግቢ ካላችሁ አንድ ክላስ ራሱ ካላችሁ ዶሮ ብታረቡት ትርፋማ ትሆናላችሁ ብዬ አስባለሁ። የእንቁላል ዶሮች እኔ ለምሳሌ እነዚህን ዶሮች አሁን ለምሳሌ 1000 ብር 900 800 1100 እንደዛ እያረኩ ነው የገዛኋቸው 700 እያልኩኝ ገዛኋቸው። ነገር ግን ትርፋማ ነኝ ብዬ አስባለሁ። ነገ ዶሮቹ መልሼ ብሸጣቸው አልከስርም። ሳልከስር ሸጣቸዋለሁ ኢንሻአላህ። እንቁላላቸው ግን ለችግሬ ይውላል ማለት ነው። ያ ማለት እናንተ ካላችሁ ብር ከማውጣታችሁ ይልቅ ምግባቸውንም ከራሳቸው እንቁላል ትገዙላችኋላችሁ። እንደዚሁም ደግሞ ለእናንተ አንዳንድ ነገር ሽንኩርት ምን ስትፈልጉ በዛ ብር ትገዛላችሁ ማለት ነው። እና እኔ ትርፋማ ነው ብዬ አስባለሁ። በብዛት የሚያረቡ ሰዎች እንቁላል ቢያስረክቡ ትርፋማ ናቸው ብዬ ስለማስብ ሀገራችሁ ስትገቡ 3-4ም ቢሆን ራሱ እቃያችሁ ላይ ብትለቁ ትርፋማ ትሆናላችሁ። ለራሳችሁን መብላት ብቻ አይደለም ወስዳችሁ ሽጣችሁ የሆነ ነገር ብፈልጉ ሱከር ብፈልጉ የሆነ ነገር ብፈልጉ ትሸጣላችሁ ብዬ ስለማስብ ይሄ የኔ ምክር ነው እላችኋለሁኝ። እኔ ትርፋማ መሆኔን ያወቅኩት በስነ ስርዓት ቀለባቸውን ከዛው ገዝቼ እንደገና ደግሞ ለኔ ብር የማገኘውን እያሰብኩ ነው እንደዛ ምነግራችሁ። ስለአየሁት ስለተጠቀምኩበት ነው ምነግራችሁና ዶሮ እርባታ ያዋጣል ብዬ ነው የማስበው። ጥንቃቄ ግን ያስፈልጋል። ሽጉጥ ከኒና እንደዚሁ መድኃኒቶች እኔ አሁን ሽጉጥ ከኒና ውሃ ላይ ምግብ ላይ አርጌ ሰጣቸዋለሁ ለጤናቸው ማለት ነው እንዳይታወቁብኝ። ያንን ነገር እንክብካቤ ንጽህና ያስፈልጋቸዋል። ቆሻሻቸውን መጥረግ፣ ምግባቸውን በስነ ስርዓት መስጠትና እንክብካቤ ውሃቸውንም መቀየር ያስፈልጋል። ያንን ነገር እያደረጋችሁ ዶሮቻችሁን መንከባከብ እና ማርባት ትችላላችሁ። እኔ የሞከርኩት ለእናንተ ይጠቅማችኋል ያልኩትን ለእናንተ ጀባብ እያለሁኝ የሚጠቅማችሁን ደግሞ እናንተ ታውቃላችሁ። እንግዲህ እኔ ጋር ከመጣችሁ ደግሞ ዶሮ እንቁላል ሳበላችሁ ማለት ነው ይገባችኋል። እና አዲስ ፍየል ሳይድ ገዝቶ ነው የሚጮህብኝ አለ ኩልሃልኝ። ኧረ አስመረረኝ እኮ ለራሴ ደክሞኛል። ገበያ ሂጅ መጥቼ እዚህ ሲጮህብኝ ማለት ነው ሲጮህብኝ በጣም እንትን አልኩኝ ማለት ነው። አዛገኝ እላችኋለሁ አዛገኝ። ሆኖም ግን በቃ ይሄ መስለኝ ምክር እና ወይ ረሳሁት ማለት ነው። እና የእህቴ ጥያቄ እንግዲህ ሮመዳን 2ኛ አመት ያኔ ስልሽ 2ኛ ሮመዳን የዛሬ አመትም እዚሁ ነበርኩኝ። 2ኛ ሮመዳን በቤቴ እየጾምኩ ነው። አልሐምዱሊላህ ወለከል ሐምድ ሽክር ያ ረቢ ማናየበት እና እንግዲህ አልሐምዱሊላህ ያው አመት ከምናምን 5 ወር 6 ወር ሆነኝ። አመት ከ6 ወር ከ5 ወር ሆነኝ ነው ማለት ነው ከመጣሁኝ ከ5 ወር በቃ አመት ከ5 ወር እና አልሐምዱሊላህ ኑሮ ይቀጥላል። እናንተ ብቻ ተስፋ እንዳትቆርጡ፣ ጠንካራ ሁኑ፣ በርቱ። አላህ ያበርተን በያለንበት በደዋ ኑሮሳ ሰሃባይቦች እላችኋለሁ። ስለምታበረታቱ ስለምታግዙኝ ከልብ አመሰግናለሁኝ። በሌላ ቪዲዮ እንገናኛለን። ደግሞ ምንድን ነው የለበሽው ምናምን እንዳትሉኝ መስገጃ ሰግጄ ነው ነገሩ። ዙሩን ዘግጄ ቁጭ ብዬ ነው ቪዲዮ እንቀርጽላችሁና እንዴት ነው እና እጅ ራሱ ውርጭ አለ እንደምታውስ ሲውት አሁን ሲግር ሲኔ ልቀባውና ለየው ውርጭ አለ። ውሃው ዝቅዝቃዜው ምናምን ብዬ ልንገራችሁ። እኔ ኩል ሀልን ህይወት ይቀጥላል። በያለን በሰላማችን። ሰላም አለይኩም ወራህመቱላሂ ወበረካቱ።